እና ደግሞ ያው ከንግግርህ የተረዳሁት ምናልባት ከተሳሳትኩ ያው ባልስማማስ ምን አመጣለሁ ብለሽ ነው እንጂ አልተስማማም ነው። አይ እንደዛ ማለት አይደለም። እንደዛ ነው የሚመስለው ግን እንደዛ ማለት አማራጭ ሳይሆን አማራጭ ስታጣ ሳይሆን እንደዛማ ይከፋኛል። እንደዛ ሳይሆን እኔ ያው ብዙ ጊዜ ምን እላለሁ መሰለሽ ማለት እኔ ሲጀምር አብርሽ ደስ እንዲለው ፈልጋለሁ። በመጀመሪያ ደረጃ የእሱ ምርጫዬ ነው። ምክንያቱም ወንድሜ ነዋ፣ እንዲጎዳብኝ አልፈልግም፣ ወይ ደግሞ የሆነ ውስጥ እንዲገባ አልፈልግም። እሱ ከወደደሽ እኔ ሊወድሽ ግዴታ ነው። ምክንያቱም ምን አለ አብርሽ ከኔ ጋር እድሜውን ሁሌ እስኪያርጅ ድረስ ከኔ ጋር እኮ አይኖርም። የሚኖረው ከአንቺ ጋር ነው ማለት ነው። ተረዳሽኝ አይደለ? ስለዛ የግዴታ እሱ የሚወዳትን ልወድ፣ እሱ የሚያፈቅራትን እኔም በዛ ልክ ልወዳት ያስፈልጋል። ተረዳሽኛ? በዛ መንገድ እንድትረጂኝ ብዬ ነው። እሺ ያው ማለት ያው አሁን ቀለበት አድርገናል። ከዛ ባለፈ ደግሞ ስለምክርህ በጣም አመሰግናለሁ። እኔም ከሩታ ህይወት ላይ በጣም ብዙ የተማርኩትና አብርሃም ላይ ላለማድረግ ሞክራቸው በጣም ብዙ ነገሮች አሉ። ማለት ከዚህ በፊት እሷ ነገሮችን ብትረዳ አንደርስታንድ ብታደርግ ስለ እውነቱም አብርሃም ከሷ እጅ የሚወጣ አይነት ሰው አልነበረም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም፣ ጤንነታችሁ ሁላችሁም አለን ይመስገን። ዛሬ እንግዲህ ያው ትንሽ ለየት ባለ በአዲስ ሀሳብ ነው የመጣሁት። ሄርሜን ጠርቻታለሁኝ እና ያው እስካሁን ያለው ነገር አንዳንድ ነገሮች ሞከርኩኝ። ያው የእነ ሩታ ነገር ሊስተካከል ብዬ ብዙ ነገር አደረኩኝ፣ ብዙ ነገር ለፋው፣ ግን አልሆነም። ወንድሜም ደግሞ እንግዲያው አይ የኛው ምርጫ ይሻለኛል ብሎ ወደዚችኛው ሆኗል እና ያው እኔ ዋናው ማዩ እና ያው ዛሬ ለበልሽ መሰለኝ እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። አዎ ይባላል እና ያው ለዚህ ጊዜ ያደረሰሽ ፈጣሪ ነው። ያው የሚቀጥለውንም ህይወት ወይ ደግሞ ትልቅም ነገር የሚገጥምሽ ወይ ደግሞ አብረን ወደ ትዳርም የሚገባው እግዚአብሔር ሲፈቅድ ነው እና እንግዲህ ወደዛ ያድርስሽ እላለሁ። የታላቅነት አሜን። አመሰግናለሁ በጣም በጣም ባለፈው እስቲ ደግሞ የናቤላን ቪዲዮ ደግሞ አይተን እንመለስ ጋይስ። እንዴ ቀልቤ ተገፈፈ እኮ እየቀለዳችሁ መሆን አለበት ብዬ ነበር። ይኸው በቤቷ መጣች አይደል እንደ ሄርሜላ። እንዴ ምንድን ነው እንደዚህ እኛን እንደው ለማሳበድ ነው እንደምትፈልጉት? አቤላ ኧረ ተው አቤላ ተው ወንድም ጋሻ ኤፍሬም እየዛተ ነበር። ኤፍሬም ጋር ነች። ስለዚህ ኤፍሬም ጋር እንሄዳለን። ምንም ነገር ልብስ ታሪክ የለም። አብርሃም ጋር ደውለለታል። አብርሃም አነሳስ ወይኔ አብርሃም መጀመሪያ የሆነ እኔ ማጥቻታለሁ እየፈለጓት ነው ብሎኛል ስልኩ። ከዛ በኋላ የእሱም አይሰራም። እንዴ ምንድነው እናንተ እየተጫወታችሁ ነው? እውነቱ ነገሩ የምንጫወታ ምንድን ነው? እኔ ከተመተ ነው አይደል? እኔ ከተኛው ማሜላ መጀመሪያ ላይ እንዴ ከተኛው በታስመስቼ ቦሌ ዲካንትቼ ምን ብዬ ከተኛው በታስመስጠ ነው አይጠየቀኝ። ሄርሜላ እኔ ጋር ያለች መሰለ የለችም አልኩ። ስለዚህ አቤል ከሌለች ምንም መለማመጥ ምንም አያስፈልግም። ልብስ አቀይረም አተኛ ጋር እንዲሄዳለው እኔ ምን ሆነች ነው ግራ ገብቶኛል። በእናትህ እኔ እንኩሪን በቃ እኔ ምን ማድረግ እንዳለብኝ ራሱ ግራ ገብቶኝ እኮ አቤል በረባው ጨነቅ እግዚአብሔር እንዴ አንተ እኔ ራሱ በጣም ነው የጨነቀኝ። አቤል ማለት ነው ያው ከሌላ ቦታ ተልጎላ ከውጭ ነበር የመጣው እና ከላይ ተቀብዬ ይዤው መጣሁ። ስልኳ አይሰራም። መች ነው የደወለችልህ? ደውላልኝ ነበር። ምን ሆናችሁ ለእናንተ ተደረጋችሁ? አራት ሰው እየፈለገ ነው። የለችም፣ የትም የለችም። እንደዛ እያደረጉት እነማን ነው ልጅቱ? እናንተ አትቀልዱ። እግዚአብሔር እንዴ አቤላ ምን አይነት ቀልድ ነው ጀመረ? ነው የምቀልደው በይሳት ማለት ቤት የለችም ነው ቤት የለችም። አሁን ከሰምቷቸዋል መገንጠል ነው የቀረኝ ቤቱ ስ ይደውሉ አንድነታችሁ፣ ትብብራችሁ፣ ሁኔታችሁ በጣም ደስ ይላል። ታምራላችሁ። በጣም ነው ደስ የምትሉት። እኔ ለእናንተ ቦታ አለኝ፣ ትልቅ ቦታ አለኝ። ወላኪን አሁን እኔ ዛሬ ልወድቅ ከማጸዳበት ልወድቅ ትንሽ ቀረኝ።
ብዙ የሚደነግጡ ልጆች አሉ። የያዙትን ሊሰብሩ ይችላሉ። እነዚህ ሰዎች ሰው ቤት ነው የሚሰሩት። ምን አለ ለእኛስ ትንሽ ብታዝኑልን፣ ትንሽዬ ብታዝኑልን። አቤላዬ ወንድምነታችሁን፣ ትብብራችሁን፣ አንድነታችሁን፣ የስራችሁን አከብራለሁ። ምክንያቱም ይሄ ሰርታችሁ የምታመጡት ቀላል አይደለም። አንድ ዩቱብ ለማሳደግ እንኳን በየቤቱ ዛሬ ከአንዱ ቤት እያላችሁ አንዲት ዩቱብ ለማሳደግ እኛ እኮ መስዋዕትነት ላባችን ከግንባራችን ጠብ ብሏል። እውነት ለመናገር አንድ ዩቱብ ከማሳደግ አንድ ሚስት አግብቶ አንድ ልጅ ወልዳችሁ ብትንከባከቡ ይበልጣል ብዬ ነው የሚሻለኝ። ግን ተበላ ይሆንም። እዚህ ዱኒያ ላይ ስትኖሩ ትበላላችሁ፣ ትጠጣላችሁ፣ መልበስ ያምራችኋል፣ መኪና መንዳት ያምራችኋል። ሞተሩ፣ መኪናው፣ አውሮፕላኑ፣ ይሄ ምናምኑ ይሄ እንደማይሸርሸር ዱኒያ ውስጥ ማለት ነው። አልሐምዱሊላህ። ላኪን ደነገጥኩኝ፣ ሩሄ ላይ ወደኩ በጣም። ሄርሜላ እንደዚህ ስትሉ በቃ ይሄ ይፍሬ የሚባል ልጅ በቃ የሆነ ነገር አምጥቶ ነው ብዬ እንዴት ልቤ እንደደነገጠ ብነግራችሁ። ከኔ የበለጠ የሚደነግጡ ልጆች አሉ። እንደው ነፍስ የለኝም። ዛሬ ጀዋሌ ቢሰበር አቤላ ተጠያቂ እናንተ ነበራችሁ። ማን ይገዛልኛል? እኔ አንድ ምስኪን ነኝ። ሰርቼ ነው ጀዋል የምገዛው። 4000 በዚህ ሀገር ገዝቼ 4000 በኢትዮጵያ እኮ 130 140 ሺህ ብር እኮ ይሆናል። ያቺ ብትቀመጥ እኮ ለእኔ ታገለግለኛለች እኮ። ስመጣ መበላት ትሆነኛለች እኮ። እንዴ እኔ ደመቁ ትሰጠኛለህ ይመስላችሁ እንዴ? ከደመቁ ደጃፍ ሄጄ ሳህን እራሷ አታሳጥበኝም። እኔ ሳህን እንኳ አጣቢ አድርጊ ብላት ደመቁ እኔን አትፈልግም። ለምን? ስለምቃወማት፣ ስራዋን ስለመጋለጥባት፣ ውሸቷን ስለምዘረግፍባት። እንኳን አይደለም ደመቁ በጎቿ ሳህን አሳጥቦ ብላቸው ራሱ እኔን አይፈልጉም። ለምን? ውሸታቸውን ስለምዘረግፍ። ስለዚህ አቤላዬ ይቅርታው። በጣም ነው የደነገጡት። የእውነት በጣም የሚደነግጡ ልጆች አሉ። ብሪስ እንደዚህ አታስደንግጡን። እንወዳችኋለን፣ እናከብራችኋለን። ሄርሜልዬ በቤቷ መጣለች። አልሐምዱሊላህ። እንግዲህ ያው ይሄን ይመስላል። ደብ ጋራ ደብም እንኳን ደስ አለሽ ብሏታል። እንግዲህ ቪዲዮን ከመጀመሪያ ያስገብቼላችኋለሁ፣ ማየት ይቻላል። ስለዚህ በጣም ደስ ብሎኛል። ያና አቤላ ግን አስደንግጦኛል። ቢስሚላ አቤላ ግን እንደዚህ ባታረጉ በጣም የተሻለ ነገር ነው ብዬ ነው የማስበው። ስለዚህ ደብዬ እንግዲህ ወንድማችን እንኳን ደስ አለሽ፣ እኔ የወንድሜ ደስታ ያስደስተኛል ሲል እንግዲህ ተደምጿል ማለት ነው። ትክክል ነህ፣ የወንድሜ ደስታ ያስደስተኛል፣ እኔ ምንም ልልሽም አልችልም ብሏል እንግዲህ ማለት ነው። እውነት ለመናገር እውነትን ነው፣ ጥሩ አይደለም። አዎ ትክክል ነህ። እንደዚህ ማድረግህ በጣም ትክክል ነህ ብዬ ነው የማስበው። እና ጥሩ አደረክ ነው የምለው። ጥሩ አደረክ ደብዬ። ወንድም አለም የወንድም መከታ፣ ወንድምህ ሲወድቅ ማትወድ፣ ወንድምህ ሲወድቅ ወንድምህ ዝቅ ሲል የማትወድ ጀግና ወንድማችን ነክ። እንወዳሃለን፣ እናከብረሃለን። እሰይ እንኳንም መጣ ሄርሜልዬ ጋ። ጥሩ ነው። ሉልዬን አቅፈው እንግዲህ በሚያምር ሁኔታ እንግዲህ እሱም አለ ያሳድገው። እንግዲህ ሉሌ ያሳድግላት። እናቲቱ እንኳ ዶራ ሊያሰከራት እናት ናት። ያሳበዳት ገንዘብ ያሳበዳት እናት ናት። እናት እንኳ ውሃ ይብላት እንጂ ከባድ ነው። ግን ሉሌ አባቱ ምንኛውም ደስ ይላል። ዛሬ ነው አባቱ ጋር የመጣው ልጁ ማለት ነው። ገና ዛሬ ለመጀመሪያ ጊዜ አባቱ